ብዙዎቻችሁ የዲኤንኤው ምርመራ አስጨንቋችኋል። በውስጥም ስጠይቁኝ ነበረ። ምን ይፈጠር ይሆን እስከምን ድረስ ነው የሚሄዱት እያላችሁ ነበረ። አሁን ላይ ምንም የሚያስጨንቅ ነገር የለም። ምክንያቱም ሀይሚዬና ብሩኬ አንድ ስለሆኑ ማለት ነው። ከዚህ በፊትም በጓደኝነትም ውስጥ ሆነው እንኳ ሀይሚዬ ጀግናዋ ብሩኬን አሳልፋ አልሰጠቻትም። እንኳን አሁን ፍቅረኛው የወደፊት ሚስቱ የልጆቹ እናት የሆነችው ሀይሚዬ ለምንም ነገር አሳልፋ አሰጣትም። ስለዚህ ልጁ ዲኤንኤ ይመረመራል፣ ውጤቱ ይመጣል። የእሱ ልጅም ከሆነ የአባትነቱን ኃላፊነት ይወጣል። ካልሆነም አልሆነም ነው፣ አለቀ። 4 ነጥብ። እነሱ ለስራ ነገሮችን ማስረዘም ካልፈለጉ በስተቀር በጣም እጥር ምጥን ያለ አጭር ነገር ስለሆነ ዲኤንኤ ይመረመራል፣ ውጤቱ ይታወቃል ማለት ነው። ግን ማለት ነው እዩ እንዲህ ቀላል ልጅ አይደለችም። በጣም ኃይለኛ ልጅ ናት። ነገሮችን ማጓተት ትፈልጋለች። አይታችኋት ከሆነ በጣም ነገረኛ ልጅ ናት ማለት ነው። ስለዚህ እንዴት መሰላችሁ ሀይሚዬን ለማሳመን ብሩኬን ላይ እምነት እንዳይኖራት ለማድረግ በጣም የምትጥር ልጅ ናት። ታውቃላችሁ። ሀይሚዬ ደግሞ ብልጥ ናት፣ ጠንካራ ናት፣ ጀግና ናት። ቀድማ ምን እንደምታደርጋት ታውቃለች ማለት ነው። ስለዚህ አሁን ላይ ደግሞ የማዘዝም ምንም የማድረግ መብቱ ስላላት ሀይሚዬ ምንም አታመጣም ማለት ነው። እሺ በግዴታ ባል የማድረግ መብት የላትም አቶ እዩ ማለት ነው። ልጅ ስለወለደች ባል ማድረግ አትችልም፣ ፍቅረኛ ማድረግ አትችልም። ምናልባት እሷ በሞኝነቷ በልጅ አስሬው የኔ ይሆናል ብላ የጅል አስተሳሰብ አስባ ከሆነ ተሳስታለች። ህይወቷን ነው ያበላሸችው አይደለ? በነገራችን ላይ እንደዚህ አይነት ህይወት ውስጥ የገቡ ሴቶች አሉ። አንድን ወንድ አፍቅረው ህይወታቸውን መስዋዕት አድርገው ያ ወንድ የኔ ይሆናል ብለው ህይወታቸውን ያበላሹ በጣም ብዙ ሴቶች አሉ። መጀመሪያ አንድ ሰው ለራሱ ህይወቱን መኖር አለበት፣ ለህይወቱ ማሰብ አለበት። ገባችሁ አይደለ? ሰው ነው። ገባችሁ? ምንም ልትወዱ ልታፈቅሩ ትችላላችሁ። ነገ የሆነ ነገር ቢፈጠር ልትለያዩ ትችላላችሁ። አንዳንድ ጊዜ እንደዚህ አይነት ሀሳቦች አይመጡም አይምሯቸው ላይ። ለምን እንደሆነ አላውቅም። ህይወታቸው ላይ የሚቀልዱ ሴቶችም አሉ፣ ወንዶችም አሉ ማለት ነው። ስለዚህ ቤተሰብ እናንተ አትጨነቁ። ምንም የሚያሳስብ ጉዳይ አይደለም። ዲኤንኤ ይመረመራል፣ ውጤቱ ይመጣል፣ አለቀ። መደረግ ያለበት ነገር ይደረጋል። በህግም ብትሄድ በፖሊስም ብትሄድ የሚያስገድደው ነገር የለም። ልጁ ከሆነችም የአባትነት ኃላፊነት አለበት፣ ይወጣል ነው የሚለው ህጉም። ከዛ ውጭ ግን በግዴታ ባል የማድረግ ፍቅረኛ የማድረግ ምንም የማድረግ መብት የላትም። አለቀ። አቶ እዩ ማለት ነው። ግን ከዚህ በፊት ምን ብላለች መሰላችሁ? ብሩኬ የማስጨርሰው ጉዳይ አለኝ ብሎ በዛውም የልጁን ዲኤንኤ አርጌ ነው የምመጣው ብሎ ነበረ ከዚህ በፊት የሄደው ማለት ነው። በዛውም ዲኤንኤ ለማድረግ ነበረ። ከዛ እዩ ምን አደረገች? የራሱን ጉዳይ ሊያስጨርስ እንጂ የመጣው ልጁን ዲኤንኤ ሊያስመረምር አስቦ አይደለም የመጣው። ስለዚህ እሱ ስለፈለገ ብቻ ምንም ማድረግ አይችልም ብላ እምቢ አለች ማለት ነው። አይታችሁ ከሆነ ከዛ ተመልካችም በጣም እየጠበቀ ነበረ። ምንም ነገር ሳያደርጉ ወደ አዲስ አበባ ተመለሱ ማለት ነው። አሁን ደግሞ ብሩኬ እንግዲህ ምናልባት ዛሬ ማርያም ስለሆነች የሙሽዬ ምናልባት ዝክርት አለ መሰለኝ ለዝግጅት ነው የሄዱት ማለት ነው። እና በዛው ደግሞ ዲኤንኤውን ለማሳወቅም ጭምር ነው እንግዲህ። ምን አድርጋ ምን ስበብ እንደምታመጣዩ አናቅም። ብቻ ስለ ሁሉም ነገር እግዚአብሔር ችግሮችን ሁሉ ይፍታላችሁ፣ ከክፉ ነገር ሁሉ ፈጣሪ ይጠብቃችሁ ጨሪቃዎችዬ። እኔ እንጃ በምን ቃል እንደምናገር አላቅም። ምን እየተካሄደ እንደሆነ ራሱ ግራ ያጋባን። እውነቱን ስነግራችሁ እዩ የምታደርገው ነገር ማለት ነው። ወደ አዲስ አበባ ከተመለሱ አንስቶ ያው ብሩኬ ነው እንግዲህ። እሱም ስሙን ማጽዳት አለበት ለተመልካችም ማለት ነው። ምክንያቱም የሆነ በህይወታችሁ የሆነ ነገር ክፍተት ካለ ያንን ክፍተት ካልሞላችሁት ወይ ካልፈታችሁት ህይወታችሁን በየቀኑ የሆነ ነገር እያደረገ ነው የሚመጣው እና የሆነ ነገር መቋጫ ሊኖረው ይገባል ብዬ አስባለሁኝ። እና አሁን ላይ ደግሞ ሀይሚዬ ጀግናዋ ከጎኑ ስለሆነች ምንም ነገር አይፈጠርም። ችግሮችም ይፈታሉ፣ ይስተካከላሉ። ከዛ የሀይሚዬና የብሩኬ ህይወት በነፃነት ህይወታቸውን ይኖራሉ ማለት ነው ቤተሰብ